ሰላም ሰላም እንዴት ናችሁ? ውድ የዩቲዩብ ቻናላችን ተከታታዮች። በዛሬው ፕሮግራማችን የሚሆነው ምንድነው ማለት ነው? የአማርኛ አረፍተ ነገሮችን የምናነብ ይሆናል ማለት ነው። አብራችን ቆዩ። ቀጥታ ወደ ዛሬው ትምህርታችን ከማለፋችን በፊት ሁሌም እንደምናደርገው ለዛሬ አዲስ ከሆናችሁ ለዚህ ዩቲዩብ ቻናላችን ሰብስክራይብ እያደረጋችሁ እንዲሁም ይህን ቪዲዮአችንን ከወደዳችሁ ለብዙ ሰው እንዲደርስ ቪዲዮአችንን ላይክ፣ ሼር፣ ኮሜንት እያደረጋችሁ እለፉ። በተጨማሪም ኦንላይን ላይ መማር የምትፈልጉ 0912072369ን ተጠቅማችሁ ቴሌግራም፣ ዋትስአፕ ወይ ኢሞ ላይ ቢያናግሩን ሙሉ መረጃ የምንሰጣችሁ ይሆናል ማለት ነው። ይሄን ስልክ ተጠቀሙት። እናመሰግናለን። ቀጥታ ወደ ዛሬው ትምህርት እንገባለን። አብራችሁን ቆዩ። የመጀመሪያው እንግዲህ የሚሆነው ስናነብ ምንድነው? ቃሎችን ነው የምናውቀው። መጀመሪያ ላይ ምን ይሆናል ማለት ነው? ፊደላትን በደንብ ማወቅ መቻል አለብን። ፊደላትን ካወቅን በኋላ ወደ ቃል ነው የምንሄደው። ይሄ ፊደል ምንድን ነው የሚለውን ነው መጀመሪያ የምናውቀው። ይሄ ፊደል ምንድን ነው? የአ ቤተሰብ ስንተኛው ድምፀት ነው? ስድስተኛው ድምፀት አይደል የምታውቁት? ስድስተኛው ድምፀት ምን ይባላል? እ። ከዛስ የገ ቤተሰብ አሁንም ስድስተኛው ድምፀት ግ። ከዛስ ር። የረ ቤተሰብ ስድስተኛው። ይሄን ቃል ስታነቡት እግር እግር ነው የሚለዋል። እግር። ይችኛዋ ምን ትባላለች? ኳ ብላችሁ ታነቧቸዋላችኋል። ኳ። ከዛ ስ የሰ ቤተሰብ ስንተኛው ድምፅ? ስድስተኛው። ይሄ አንድ ቃል ነዋል። እግር ኳስ ነው የሚለው ማለት እግር ኳስ። ግልጽ ነኛል። እግር ኳስ ይላል ማለት ነው። ይሄኛውስ የጨ ቤተሰብ የመጀመሪያው ፊደል ያ ጨ ብላችሁ የምታነቡት። ከዛስ ዋ የወ ቤተሰብ ስንተኛው ድምፀት? በጣም የወ ቤተሰብ አራተኛው ድምፅ ዋ። ከዛስ ታ የተ ቤተሰብ አራተኛው። ይህን ስታነቡት ጨዋታ ጨዋታ የምትል ቃል ነች ማለት ጨዋታ። ኔክስት ላይ የምናገኛት ፊደል የመጀመሪያዋ ፊደል ምንድነች? የመ ቤተሰብ ነች። እንደምታዩት የመ ቤተሰብ ስንተኛዋ ፊደል ነች? ግን አራተኛ ላይ የምናገኛት ማ ብለን ነው የምናነበው። ከዛስ የቤተሰብ የመጀመሪያው ፊደል። ከዛስ ት የተ ቤተሰብ ስንተኛዋ ድምፀት? በጣም አሪፍ ስድስተኛዋ። ይሄን ስታነቡት ማየት ምን ይላል? ማየት የምትል ቃል መጣች ማለት ማየት የምትል ቃል መጣች ማለት። ይሄኛውን ፊደል አይተነዋል ቃል ከዚህ ጋር። ስለዚህ ምንድን ነው ብለን እዚህ ጋር ያለፍነው? ብለን ነው ያለፍነው። ብላችሁ የምታነቡት ማለት ነው። ከዛስ ወ የወ ቤተሰብ የመጀመሪያው። ከዛስ ዳ የደ ቤተሰብ ስንተኛው ፊደል? አራተኛው ድምፀት። ከዛስ ለ የለ ቤተሰብ የመጀመሪያው ፊደል። ከዛስ ሁ የሀ ቤተሰብ ስንተኛው ድምፀት? ሁለተኛው። ይህን ስታነቡት ወ ዳ ለ ሁ እወዳለሁ የምትል ቃል መሰረተኛል። እወዳለሁ የምትል እያንዳንዱን ቃል እናንብብ ውስጥ። ይሄኛው ቃል ምን ብለን አልፈናል? እግር ኳስ የምትላለን። እግር ኳስ። ከዛስ ይሄኛውን ቃል ምን ብለን? ጨዋታ ጨዋታ። ይሄኛውስ ማየት ብለን ነው ያለፍ ማየት። ከዛስ እወዳለሁ የምትል ቃል ነች ማለት ነው። አንድ ላይ ስታነቡት ምን ብላችሁ ታነባላችሁ ማለት ነው? እግር ኳስ ጨዋታን ማየት እወዳለሁ። እግር ኳስ ጨዋታ ማየት እወዳለሁ ይላል ማለት ነው። እግር ኳስ ጨዋታ ማየት እወዳለሁ። የመጀመሪያው አረፍተ ነገራችን ይቺ ትሆናለች። ሁለተኛው አረፍተ ነገራችን የመጀመሪያው ፊደል ምንድነች? ቤ ነች። የቤተሰብ አምስተኛዋ። ከዛስ በጣም አሪፍ የተ ቤተሰብ የመጀመሪያው ፊደል። ከዛስ ሳ የሰ ቤተሰብ የመጀመሪያው ፊደል። ይቺ የበ ድምፅን ነው እንደምታዩት፣ ግን ስንተኛው ድምፅ ነች? በጣም አሪፍ ሰባተኛው ወይም መጨረሻው ላይ የምናገኘው ቦ ብለን ነው የምናነበው። ኔክስት ላይ ቼ የቸ ቤተሰብ ስንተኛው ፊደል? አምስተኛ ላይ ቼ ብላችሁ ታነባላችሁ። ይሄስ ን። ይሄን ስታነቡት ቤተሰቦች ምን ይላል ማለት ነው? ቤተሰቦች የምትል ቃለች ማለት ቤተሰቦች የምትል ቃለች ማለት። ኔክስት ላይ የምናገኛት የመጀመሪያ ፊደል በነች። ከዛስ ስ ከዛ ራ። ይሄን ስታነቡት በስራ ምን ትላለች? በስራ። ኔክስት ላይ ማነች ይቺ እንደምታዩት። ከዛስ ገ የገ ቤተሰብ የመጀመሪያው ድምፅ። ዝ የዘ ቤተሰብ ስንተኛው ድምፅ? ስድስተኛው። ይሄኛው ስታነቡት ማገዝ። ይሄ ቃል ምን? ማገዝ። ተመሳሳይ ነው አይደል? ይሄኛውና ይሄኛው ቃል ተመሳሳይ። ይሄኛው ምንድን ብለን ነበር? እወዳለሁ ብሎ ስናነበብ ተመሳሳይ ስለሆኑ እወዳለሁ ብለን ነው የምናነበው። እወዳለሁ ብለን እናነባለን። ቃሉን አንድ ላይ ለማንበብ የመጀመሪያዋ ቃል ቤተሰቦቼ ምን ትላለች ማለት? ቤተሰቦቼ። ኔክስት ላይ በስራ ከዛስ ማገዝ። ከዛስ እወዳለሁ
እወዳለሁ። ሶ ይሄ አረፍተ ነገር ስታነቡት ምን ይላል ማለት ነው? ቤተሰቦቼን በስራ ማገዝ እወዳለሁ የምትል አረፍተ ነገር ትሆናለች። ቤተሰቦቼን በስራ ማገዝ እወዳለሁ የምትል ምን አለ አረፍተ ነገር ሆነችልኝ ማለት ነው። ወደ ኔክስት እንሄዳለን። ሶ እንዲህና ሌሎች ብዙ አረፍተ ነገሮችን ማንበብ አማርኛን ማንበብ የምትፈልጉ ተማሪዎች ኦንላይን ላይ እያስተማርን እንገኛለን። 09 12 07 23 69 ይህን ስልክ ሴቭ ካረጋችሁት በኋላ ቀጥታ በመደወል ወይም ኢሞ ላይ ወይ ዋትሳፕ ላይ ቢያናግሩ ስለ ሙሉ ትምህርታችን ማብራሪያ የምንሰጡት ይሆናል ማለት ነው። ቀጥታ ወደ ዛሬው ትምህርት እንሂድ። እናመሰግናለን። ሶስተኛ ላይ ያለችው ምንድነች? ዘ ነች አይደል? የዘ ቤተሰብ ነች የመጀመሪያው። ከዛስ በጣም የመቤተሰብ የመጀመሪያው። ከዛስ ይችኛዋን ብላችሁ ነ ኑ ኒ ና ና የነ ቤተሰብ አራተኛው ድምፅ ና። ይቺስ የወ ቤተሰብ ነች አይደል? ለምታዩት ግን ስንተኛው ድምፅ ነች? ሶስተኛው ዊ ተብላ ነበር። ሶ ይሄኛው ዘመናዊ ዘመናዊ የምትል ቃል ነች ማለት ዘመናዊ። ኔክስት ላይ ከዛስ የሰ ቤተሰብ ስንተኛው? አራተኛ ስድስተኛው ድምፅ ስ ከዛስ ራ የረ ቤተሰብ አራተኛው ድምፅ። ሶ ይሄኛውን ስታ የስራ ትላለች። የስራ ኔክስት ላይ የምናነበው ፊደል ምንድን ነው? በጣም የቤተሰብ ስንተኛው ድምፅ ነች? ያ አራተኛው ድምፅ ባ ብላችሁ ነው ታርበቅ። ይቺስ ህ ያ ቤተሰብ ስድስተኛው ድምፅ። ይሄስ ል የለ ቤተሰብ ስድስተኛው። ሶ ይሄን ስታነቡት ባህል ነው የምትለው። ባህል ማ ከዛስ ዳ የደ ቤተሰብ አራተኛው በ የቤተሰብ የመጀመሪያው ር የደ ቤተሰብ ስንተኛው ድምፅ? ስድስተኛው ድምፅ። ሶ ይሄን ስታነቡት ማዳበር ማዳበር ማዳበር። ኔክስት ላይ የምናለቀት ፊደል የቤተሰብ ነች እንደምታዩት፣ ግን ያ አለች ማለት ያ ብለን አራተኛው ድምፅ ያ። ስ የሰ ቤተሰብ ስድስተኛው፣ ፈ የፈ ቤተሰብ መጀመሪያው፣ ል የለ ቤተሰብ ስድስተኛው፣ ጋ የገ ቤተሰብ አራተኛው ገጉጊ ጋ ል የለ ቤተሰብ ስድስተኛው። ሶ ይሄኛው ስታነቡት ያ ስ ፈ ል ጋ ል ምን ይላል? ያስፈልጋል ማለት ነው። ኦኬ እዚህ ጋር እንዴት ነው አንዱ ከአንዱ ቃል የምንለየው የሚለው የሚያምታታችሁ ከሆነ ምን እንደምታደርጉት ማለት ነው። ሁሌም ቢሆን በሁለት ቃሎች መሃል በሁለት አማርኛ ቃሎች መሃል ምን ይኖራል? ወይ ክፍተት ወይ ደግሞ ሁለት ነጥብ ይኖራል ማለት። ሶ እዚህ ጋር ለምሳሌ ዘመናዊ የምትለው ሙሉ ክፍተት የላት ማለት። ስለዚህ ይሄ ምንድነው? አንድ ቃል ማለት። ግን የስራ ላይ እንደምታዩት ይሄ እዚህ ጋር ምንም ክፍተት አለ። ሶ ይሄ ምን የስራ የምትለው ሌላ ቃል ነው። ባህል የምትለው ሌላ ቃል። ምክንያቱም የስራና ባህል ላይ ምን አለ? ክፍተት አለ። ሶ በዚህ ምክንያት አንዱ ቃል ከአንዱ ቃል መለየት እንችላለን። ሶ ዘመናዊ ከዛስ የስራ ከዛስ ባህል ከዛስ ማዳበር ከዛስ ያስፈልጋል ያስፈልጋል። ሶ ይሄ አረፍተ ነገር ከስንት ቃል የተመሰረተ? ከአምስት ቃላት ይኖራል ማለት ነው። ሶ አንድ ላይ ስታነባቸው ምን ይሆናል? ዘመናዊ የስራ ባህል ማዳበር ያስፈልጋል። ዘመናዊ የስራ ባህል ማዳበር ያስፈልጋል ይሆናል ማለት ነው። እንቀጥል ወደ አራተኛው። ሁነች የሀ ቤተሰብ ሁለተኛው ድምፅ። ከዛስ ለነች የለ ቤተሰብ የመጀመሪያው፣ ት የተ ቤተሰብ ስድስተኛው። ሶ ይሄኛውን ስታነቡት ሁለት ነው የምትለው። ስንት? ሁለት። ከዛስ ይችኛዋ ድምፅ ምንድን ነው? የገ ቤተሰብ ነች እንደምታዩት፣ ግን ስንተኛዋ ድምፅ ነች? ሶስተኛዋ። ከዛስ ዜ የዘ ቤተሰብ አምስተኛው። ሶስተኛዋ ገ ጉ ጊ። ይችኛዋ ስታነቧት ጊ ነች ማለት። ከዛስ ዜ የዘ ቤተሰብ አምስተኛው ዜ። ሶ ጊዜ እያላችሁ ምን ጊዜ። ከዛስ ላ የለቤተሰብ አራተኛው፣ ሊ የለቤተሰብ ሶስተኛው፣ በ የበቤተሰብ መጀመሪያው፣ ላ የለቤተሰብ አራተኛው፣ ን የነቤተሰብ ስንተኛው? በጣም አሪፍ ስድስተኛው። ሶ ላሊበላ ላሊበላ። ከዛስ ለ ድጋሚ አለ ማ የት ይሄ ምን ይሆን? ለማየት ለማየት። ከዛስ ያ ቤተሰብ ስድስተኛው፣ ን የነ ቤተሰብ ስድስተኛው፣ ሄ ያ ቤተሰብ አምስተኛዋ ድምፅ፣ ሀ ሁ ሂ ሃ ሄ። ከዛስ ዳ የደ ቤተሰብ አራተኛዋ ድምፅ፣ ለ ን። ሶ ይሄኛውን ስታነቡት እንሄዳለን እንሄዳለን ይላል። እንሄዳለን። ሶ ይህ አረፍተ ነገር የተዋቀረው ከስንት ቃላት ነው? ከአምስት የተለያዩ ቃላት ነው። ምን ምን የሚሉት? ሁለት
ጊዜ ላሊበላን ለማየት እንሄዳለን። አንድ ላይ ስታነቡት ምን ይሆናል ማለት ነው? አረፍተ ነገሩ ሁለት ጊዜ ላሊበላን ለማየት እንሄዳለን ይላል ማለት ነው። ሁለት ጊዜ ላሊበላን ለማየት እንሄዳለን ይላል ማለት ነው። ወደ አምስተኛው እንሄዳለን። የአምስተኛው የመጀመሪያው ድምፅ ምንድን ነች? በጣም አሪፍ የነ ቤተሰብ ነች። እንደምትዋት ግን ምንድን ነች? ን ብለን ነው የምናነበው። ስለዚህ ምንድን ነች? ስድስተኛው ነ ኑ ኒ ና ኒ ን ስድስተኛዋ ድምፅ ነች። ከዛስ ፉዋል ፈ ፉ ሁለተኛዋ ፉ። ከዛስ ግ የገ ቤተሰብ ነው ስድስተኛዋ ገጉ ጊ ጋ ጌ ግ ግ ስድስተኛዋ ድምፅ። ይሄም በእጃችሁ መቁጠር ትችላላችሁ። ገ አንደኛዋ ፊደል ነች። ጉ ሁለተኛዋ፣ ጊ ሶስተኛዋ፣ ጋ አራተኛዋ፣ ጌ አምስተኛዋ፣ ግ ስድስተኛዋ። ስድስተኛዋ ድምፅ ስል በዚህ በእጃችን መሰረት መቁጠር እንችላለን። ይሄኛውን ስታነቡት ንፉግ የምትለኝ ማለት ንፉግ ንፉግ ንፉግ። ከዛስ የአ ቤተሰብ ነው ግን እንደ ቅድሙ አብለናል ማለት ምናልባት ይሄ ምንድነው? የአ ቤተሰብ የመጀመሪያዋ ድምፅ ስለሆነች ምንድን አ ራሱ ተብሎ ነው። ከዛስ ት የተ ቤተሰብ ስድስተኛው ት ሁ የአ ቤተሰብ ሁለተኛው ሁ ን የነ ቤተሰብ ስድስተኛው አትሁን ነው የምትለው። ይቺ ምንድን አትሁን የምትል ቃል ነች ማለት ነው። ይህ አረፍተ ነገር ከስንት ቃሎች ተመሰረተ? ከሁለት። ምን የሚል ንፉግ አትሁን ምን ይላል ማለት ነው? አንድ ላይ ስታነቡት ንፉግ አትሁን ንፉግ አትሁን የምትል ቃል ነች ማለት ነው። ይቅርታ አረፍተ ነገር የተሰራው ንፉግ አትሁን ይላል ማለት ነው አረፍተ ነገራችን። ለዛሬ የነበረን ይሄን ይመስላል። ሁሌም ግን ከመጨረሳችን በፊት ምን አረፍተ ነገሮችን ለማንበብ ችለናል የሚለውን አንድ ሁላችሁም አብረን የምንገልጸው ይሆናል ማለት ነው። አብራችሁን ቆዩ። ወደዛ ከመግባታችን በፊት አሁን እምላለሁ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ያድርጉ። ምክንያቱም ከእናንተ ምንም የሚቀነስም የሚጨመርም ነገር አይደለም። ለእኛ ግን ብዙ አስተዋጽኦ ስላለው ይህን ዩቲዩብ ቻናል መደገፍ ከፈለጋችሁ ሰብስክራይብ እያደረጋችሁ እንዲሁም ለወዳጅ ዘመዶቻችሁ ላይክ፣ ሼር፣ ኮሜንት እያደረጋችሁ በምታልፉ ጊዜ ለእኛ ብዙ አስተዋጽኦ አለውና ይህንን እንደ ትብብር እንድታደርጉልን በአክብሮት እንገልጻለን። ቀጥታ ወደ ዛሬው መጨረሻ የምንገባ ይሆናል ማለት ነው። እንደግማቸዋለን። ኦኬ ሁላችንም ተዘጋጅተናል። አብረን እንበል። የመጀመሪያው ቃል እግር ኳስ ጨዋታን ማየት እወዳለሁ። የመጀመሪያው አረፍተ ነገር ነው እግር ኳስ ጨዋታን ማየት እወዳለሁ ይላል ማለት ነው። ሁለተኛው አረፍተ ነገር ቤተሰቦቼን በስራ ማገዝ እወዳለሁ። ቤተሰቦቼን በስራ ማገዝ እወዳለሁ ይላል ማለት ነው። ወደ ሶስተኛው ስንሄድ ዘመናዊ የስራ ባህል ማዳበር ያስፈልገናል። ዘመናዊ የስራ ባህል ማዳበር ያስፈልገናል ይላል ማለት ነው። ወደ አራተኛው ስንሄድ ሁለት ጊዜ ላሊበላን ለማየት እንሄዳለን። ሁለት ጊዜ ላሊበላን ለማየት እንሄዳለን ይላል ማለት ነው። አምስተኛውና የዛሬው የመጨረሻው ምንድን ነው? ንፉግ አትሁን ንፉግ አትሁን የምትል አረፍተ ነገሮችን አንብበናል ማለት ነው። ግልጽ እንደሆነ ተስፋ እናደርጋለን። ሌላውና በተረፈ የምንላቸው ምንድን ማለት ነው? እኒህና ሌሎች ብዙ አይነት አረፍተ ነገሮችን ቃላቶችን ከሀ ጀምረን እስከ ፐ ወርሶ ማንበብ እና መጻፍ እስከሚችሉ ድረስ አማርኛ ቋንቋን ኦንላይን ላይ እያስተማረን እንገኛለን። 0912072369 ሴቭ ካደረጋችሁት በኋላ ቀጥታ በመደወል ኢሞ ላይ፣ ዋትስአፕ ላይ ወይም ቴሌግራም ላይ ቢያወሩን ስለ ትምህርቱ ኦንላይን ትምህርቱ ሙሉ መረጃ የምንሰጡት ይሆናል ማለት ነው። በዚህ እድል ተጠቀሙበት። ሌላውና በተጨማሪ ደግሞ ማለት የምፈልገው ነገር ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ይህን ዩቲዩብ ቻናል ሰብስክራይብ ያደርጋችሁ እንዲሁም ይሄ ቪዲዮ ከወደዳችሁ ለወዳጅ ዘመዶቻችሁ ሼር፣ ላይክ እና ኮሜንት እያደረጋችሁ እንድታልፉ በአክብሮት እንገልጻለን። ከኑ እንማር ጋር የሚቀጥሉ ጊዜያቶች እርስዎን በእውቀት የምንሞላ ወይም ይሆናል ማለት ነው። ከኑ እንማር ጋር ብዙ ጊዜ የምንቆይ ይሆናል። እናመሰግናለን። ለዛሬው መልካም ጊዜ